ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም አፈ ሁክመል ጃሂልየት የብዑን እና እነዚህ የአላህን ህግና ደንብ መቀበል ትተው እንደገና ሰው ሰራሽ ወደ ሆኑ ስርዓትና ህጎች የሚያጋድሉና የሚዘነበሉ ሰዎች የድንቁርናውን ክፍለ ዘመን ስርዓትና ደንብ ሊመርጡ ይፈልጋሉ እንደ ይላል። አሁንም ሁክም እያለ ነው። እቺን ነጥብ አንርሳ። ሁክመል ጃሂልያ ማለት ያው ድደል እስላም የሆነ ነገር ሁሉ ተናንተም ዛሬም ነገም ሰው ሰራሽ የሆኑ ስርዓቶች ሁክመል ጃሂልያ ይላቸዋል አላህ Subhanahu Wa Ta'ala። ምክንያቱም ሰው ጃሂል ነው። የፈለገው ቢሆን በአላህ አንፃር ሲታይ ፈለገ የተማረ ቢባልም ከአላህ አኳያ ሲታይ ሁሉም ጃሂል ነው ማለት ነው። ስለዚህ አላህ ዓሊሙል ገይቢ ወሸሃዳ አላ ያለው ማን خلقه اللطيف الخبير ዓሊሙ ቢዛቲ الصدور እንኳን ከላይ የሚወራና የሚታየውን ቀርቶ በልብ ትርታ ውስጥ ያለ ስሜታችሁን የሚያጌታ ነው እያለ ነው። ስለዚህ ለእናንተ ለመንፈስም ለአካልም ለግለሰብም ለህብረተሰብም የሚበጀውን ነገር ከሁሉም በላይ እኔ ነኝ የማቅላችሁ የሚበጃችሁን ስርዓትና ህግ በነብዮቻችሁ አማካይነት አውርጃለሁኝ እያለ ነው። ስለዚህ እኔ ያወረድኩትን ህግና ስርዓት ቸል ብለው እንደገና ምንም የማያውቁ መሃይማን ወገኖቻቸው ያዘጋጁላቸውን አምባገነኖች ያመጡትን ስርዓትና ደንብ እንከተላለን ብለው ያንን ሊቀበሉ ይናፍቃሉ እንደ ይላል። استغراب ነው ይሄ እና استفهام الانكار ይባላል። ይሄ የኔን ዓሊሙል ገይብ ወሸሃዳ የሆንኩ ጌታቸው የሚበጃቸውን ለዱንያ ለአኺራቸው መመሪያ አስቀምጨላቸው ይያሉ የኔን መመሪያ ቸል ብለው እንደገና የጃሂሎቹ የማይማቹን ስርዓትና ደንብ ነው እንደሚከተሉት ይላል። የብጉን ይሄን ከሆነ የሚናፍቁት ይሄ በጣም አሳፋሪ የሆነ ምርጫ ነው ማለት ነው። ወመን አህሰኑ ሚነላሂ ሁክመን ከፍርድ አኳያ ከአላህ የበለጠ ያማረና የተዋበ ፈርጅ የት ነው የሚገኘው ይላል። አላህ Subhanahu Wa Ta'ala በማንም ላይ አያደላ ምንም ነገር ደግሞ አይሳሳትም። ስለዚህ ከውቀት አኳያ የሚበጀውን ሁሉ ከማንም በላይ ያውቃል ማለት ነው። እንደገና ደግሞ በፍትህ አኳያ እሱ በሚያስቀምጠው ህግና ደንብ ገሌን ይበድለዋል ገሌን ይጠቅመዋል አርሎ ያረጋር እንዳይባል ከሱ የበለጠ ሐኪም አዲል የለም ማለት ነው። ስለዚህ ተኔ የተሻለ አዋቂ ማን ተገኝቶ ነው ለእናንተ ስርዓትና ደንብ የሚያረቅና የሚያጸድቅላችሁ? ከኔ የተሻለ ለእናንተ ሐሳቢና ተቆርቋሪ ማን ኑሮ ነው ለእናንተ ደንብና ህግ የሚበጀውን የሚመርጥላችሁ እያለ ነው ያለው። መን አህሰኑ ሚነላህ ከአላህ የበለጠ ሁክመን ከደንብና ከስርዓት አስቀማጥ ወይም ከዳኝነት አሰጣጥ ከኔ የበለጠ የተዋጣለትና ያማረ የተዋበ ህግና ስርዓት የሚያስቀምጠው ከቶውንስ ማን ነው ይላል። ለቀውም ይቂኑን እውነትን ለሚቀበሉ ሰዎች እውነትን ለሚቀበሉ ሰዎች መቼም ከኔ የተሻለ ደንብና ህግ በአለም ላይ ሊገኝ አይችልም። ውሸትን የሚመርጡ ከሆኑ ያው ውሸታሞች ስለሆኑ የተሻለ ባይገኝም ያው የከፋውን ሊመርጡት ይችላሉ ማለት ነው። ግን የቂንን እውነትን ለመቀበል የሚፈልጉ ሰዎች ካሉ ከኔ ህግና ስርዓት የተሻለ ቀርቶ የተመሳሰለና የተቀራረበም ሊኖር ስለማይችል ስለዚህ ነው ያ አያስፈልግም የምላችሁ በማለት አሁንም የበለጠ ያሰምርበታል ማለት ነው። እና ሁክመል ጃሂልያ የሚባለው ሰው ሰራሽ ህግ በሙሉ ነው የሚገባው አንድም ነገር ሳይቀርብ ማለት ነው። እና ከግለሰቦች ይጀምራል ሙሽ በባለስልጣን ደረጃ ቀርቶ አንተ ለምሳሌ በቤተሰብ መካከል ሁለት ሰዎች ሲጋጩ በሽምግልና ልታስታርቅ ትገባለህ። በሽምግልና በምትሰራበት ጊዜ ያ ነገር የተጣሉበት ነገር ምንድነው ሲባል ይሄ ነው አንድ ነገር ይሄ ሐላል ነው ወይም ይሄ ሐራም ነው ብሏል ወይም አንድ ነገር ይሄ የኔ ሐቅ ነው ወይ የኔ ሐቅ ነው ተባብለው ነው የተጣሉት። በግለሰብ ደረጃ ባልና ሚስት ሊሆኑ ይችላሉ ልጅና አባት ወንድምና ወንድም ሊሆኑ ይችላሉ። እዛ መካከል ጉዳዩ ሲቀርብልህ ፋይሉን በጥሞና ማየት አለብህ ማለት ነው። እና አንተ እንደ ሽማግሌ ያን ነገር ታየ በኋላ አንተ የራስህ ራእይ ሊኖርህ ይችላል ገሌ በድሏል ገሌ ተበድሏል ልትል ትችላለህ። ግን ይሄ አባባሌ በምን ማረጋገጫ አለኝ የኔ ራሴ ዝንባሌ እንዳይሆን ብለህ መጠርጠር አለብህ። ይሄን አባባልህን መስአላውን በሚገባ ካወቅክ በኋላ ጥያቄውን ዑለሞችን ለማማከር አለብህ እንደ ሽማግሌ ማለት ነው። የታወቀ ታውን ቀደም ተሆነ ታውቀዋለህ በመታቀው ትፈርዳለህ። ማታቀው ግር የሚልህ ነገር ከሆነ ግን እንደ ፈስአሉ አለ ذکر ان كنتم لا تعلمون ነው። ዝም ብለህ ሽማግሌ ተጠርቻለሁ ሁለታቸውም አንተ ባልከው አስታርቀም ብለውኛል ምን አገባይ ብለህ የግል ራእይህን ልትሰጥ አይገባም። ምክንያቱም በዛ ነገር ላይ እዛ መስአላ ላይ ሁክም ይኖራል ያላህ ሁክም። ያንን ነገር ወደ ዑለሞቹ አቅርበህ እንዲህ አይነት ጥያቄ አጋጥሞኝ ነበር ይሄ ነገር በምን መልክ ነው መዳኘት ያለብኝ እኔ የሚታየኝ እንደዚህ ነው ትክክለኛ ነኝ ወይስ ብለህ ማቅረብ አለብህ።
አሁን ትክክለኛ ነህ ይሄን ትክክለኛ ለመሆኑ ይሄ አያት ይደግፋል ወይም ይሄ ሐዲስ አለልህ ካለ የዛ ጊዜ እርግጠኛ ሆነህ በዛ ላይ ውሳኔ ትሰጣለህ ማለት ነው ከያንን ሳታቀ ግን እንደ ግለሰብ እንኳን ፍርድ መስጠት የለብህም ለምን የአላህን ሁክም ትጻረራለህና ነው የሚለው ስለዚህ ላ ተህኩም በይነ እትነይን አሉ አቡ ዘር ነብዩ አለይሂ ሰላቱ ወሰለም እና አንድ ቀን የተለያዩ ጓደኞቻቸውን ለክፍለ ሀገር አስተዳደር እየሆኑ ሲሾሙ ሲያዋቸው እኔ ስለምን አልሾምም አሉ እንደቀልድ እኔ ብቻ ቀረሁኝ እኮ አሏቸው እና ያ አባዘር ኢኒ ኡሂቡ ለከ ማ ኡሂቡ ለነፍሲ አሉ እኔ እኮ አንተን ወድሃለሁኝ ለኔ ላምወደው ላንተ ወድልሃለሁኝ አንተ ጸባይ ከሌሎች ለየት ያለ ነውና የስልጣን ሰው አይደለህም አሉ ስለዚህ ላንተ ስልጣን አልፈልግልህም ጠልጨህ አይምሰልህ ግን አንተ የስልጣን ሰው አይደለህምና ለሁለት ሰዎች እንኳን ዳኝነት እንዳትገባ ነው መመክረህ አሏቸው ሱብሃንአላህ ለምን አጢፍ ይሆናል አንዳንድ ሰው ደግ ከመሆኑ የተነሳ በስሜት ዝም ብሎ ያ ስሜቱ ይነካል አንዳንዱ ሸጣን መጥቶ ሲያጭበረብረው እንዲህ ብሎ በዚህ ወርዶ ያለቀሰ ምናምን ሲነግረው አንተ ነህ የተበደልከው የታባቱ ይላል በለለ ሳይሰማ ማለት ነው የዛ ጊዜ ፍርደጉ እንዲሆናል ማለት ነው እንደዛ አይነት ሰው አያስፈልግም ረጋ ያለ በሳል ሰው ያስፈልጋል ዳኝነት ለመስጠት ነገሮችን መጀመሪያ ተግራና ተቀይ ተሰማቸዋለህ ታመዛዝናለህ ማስረጃ ጠይቀዋለህ እና ያለቀሰው ሁሉ የጮኸው ሁሉ እውነተኛ አይሆንም ወይም ደግሞ መናገር ያቃታው ሁሉ ተንኮለኛ አይደለም እና የዳኝነት ማለት ቀላል ነገር አይደለም ያንን ነገር በሚመጣልህ ጊዜ ችሎታ አለ የለም መጀመሪያ ለሽምግልናም ቢሆን ችሎታ ከሌለህ እኔ ወላሂ በዚህ ነገር አትንጡብኝ ና አልችልም ሌላ የተሻለ ሰው ፈልጉ ማለት አለብህ አለበለዚያ ደግሞ ከገባህበት ያችን ነገር በሚገባ ተከታትለህ ራስህን ሰው አድናለሁ ብለህ እንዳትጠፋ በትክክል አላህ ዲን ጋራ የምትስማማ መሆኗን አውቀህ ነው መወሰን ያለብህ እንጂ ዝም ብሎ በዘፈቀድ ዳኝነት አይሰጥም በሽምግልና ደረጃ እንኳን ቢሆን ማለት ነው ከዛ የፖለቲካ ስልጣን ይዞ ህዝቦችን ሺህ ሚሊዮኖችን የሚነዳውማ ያደኛ ነው ማለት ነው ያ ሁሉ ዳ ባለቀሰ ቁጥር ዛሬ ሊኖር ይችላል አላህ የቀደረለትን ያህል ነገ ግን አማን አላህ የሚሊዮኖች አንገቱን ማጅራቱን ይዘው ነው ጀሃነም የሚወረውሩት ማለት ነው ያ እንዳይሆን የጃሂልያን የድንቆሮዎችንና የማህይማኖችን ስርዓትና ደንብ የሚናፍቁ አሉ ይህ እነዚህ ሰዎች እውነት አስተሳሰባቸው ጤናማ ነው ወይ ወመን አህሰኑ ሚነላሂ ሁክመን ሊቀውም ይቂኑን ከፍርድና ከደኝነት አኳያ ከአላህ የበለጠ የተዋጣለትና ያማረ የተዋበ ስርዓት ከቶውን ሴት ነው የሚገኘው እውነትን ለሚቀበሉ ሰዎች እውነትን አልቀበልም ያለ ለይቶለታል ሰይጣን ሆኗልና እሱ እንደፈለገ ቀጠሮ ተይዞለታል ይጠብቅ ማለቱ ነው ያ አዩሃ الذين آمنوا አሁንም እናንተ አማኞች ሆይ ይላል ላ ተተخذوا اليهود والنصارى እና ይሁዶችንና ነሳራዎችን አትያዟቸው አውሊያ ወዳጅ ዘመድ አድርጋችሁ የምታምኗቸው የምታፈቅሯቸው አለቃዎች አድርጋችሁ ይሁዶችና ነሳራዎችን መያዝ የለባችሁም ይላል የባሰው ያለፈው ሲገርመን አሁን በአለም ላይ ያለው ተጨባጭ ሁኔታ በግልጽ ነው የሚያመጣልህ ማለት ነው አሁን ጊዜ ዓለምን በበላይነት የሚመራው ማን ነው ይሁዳና ነሳራ አይደለም ስለዚህ ይሁዳና ነሳራ ምንም በስልጣኔ ቢቀድሟቸው ምንም በኢኮኖሚ ቢበለጽጉ ምንም በተናንተ ሻለ ስልጣኔ ያላቸው ቢባልም ከኔ አኳያ ሲታዩ እነሱም ለናንተ አይበጇችሁም ስለዚህ ይሁዶችና ነሳራዎችን እንደ ዘመድ እንደ ወዳጅ አለቃ አድርጋችሁ አትያዟቸውና የነሱን ጅራት አትከተሉ ይልሃል ማለት ነው بعضهم اولياء بعض እነዚህ ሰዎች ምናልባት ባላቸው ዕውቀትና ብቃት ተኛ የተሻሉ ናቸው ብላችሁ ሊሆን ይችላል ግን ለነሱ የተሻሉ ቢሆኑ እንኳን እንዴት እንደምትገምቱት ለናንተ ግን አይበጇችሁም እናንተ እኮ የሚያስቡና የሚጠቅሙ ሰዎች አይደሉም እንግዲያውሳ ያላቸው ዕውቀትም ጉልበትም ካለ بعضهم اولياء بعض ከፊሉ ለከፊሉ ወዳጅ ናቸው እነሱስ በርሳቸው ከከለከከህ ነው እነሱ ይተባበራሉ እናንተን ግን እንደ ሰው አያያችሁም ይህን ወቁ ይላል አላህ Subhanahu Wa Ta'ala ይሁዳ የፈለገውን ያህል ብትወደው የፈለገውን ያህል ብታከብረው አንተን እንደ ዘመድ እንደ ወዳጅ አርጎ ሊይዝህ አይችልም ውሸቱ ሊሸነግልህ ይችላል ሊያታልልህ ሌላውም ነሷራ የተባለው እንደዛው ነው ማለት ነው የፈለገውን ያህል ጓደኛ አብሮ አደገ ዘመድ ምንም ብትለው ዙሮ ይሄ እስላም የታባቱ ማለቱና ከንፈር መንከሱ የማይቀር ጉዳይ ነው ማለት ነው ይሄን ነው ያለው ተጨባጭ ሁኔታ ታዲያ እንደ አይነቶችን ሰዎች እናንተ ወዳጅ አድርጋችሁ መያዛችሁ ጅልነት አይባልም ይላል አላህ Subhanahu Wa Ta'ala ወዳጅነትና ዝምድና የሚባል ነገር የጋራ ስራ ነው
እና ልውውጥ ነው አንተ አንድ ሰው ሲያከብርህ ታከብረዋለህ ሲያፈቅርህ ታፈቅረዋለህ ሲጠቅምህ ትጠቅመዋለህ እሱ እየጠላህ እየናቀህ እየረገጠህ እያንጓጠጠህ አንተ ግን ጌታ የምትለው ከሆነ አንተ ለየልጅ ነው የምትባለው እንጂ ምንም አይነት የሱ ወደረኛና ጓደኛ ልትሆን አትችልም ማለት ነው የብስ እየናቀህ ነው የሚሄደው እና ባዕዱሁም አውሊያኡ ባዕድ ከፊላቸው ለከፊሉ ዘመድ ወዳጅ ናቸው እነሱ በርኩስ አላማቸው ይተዋወቃሉ ይከባበራሉ ለጥቅማቸው ሲሉ በተለይም በእስላሙ አኳያ የጋራ ጥላት ስለሆነ የፈለገውን ያህል ቢጣሉም እንኳን በሙስሊሞቹ አጀንዳ ላይ ይስማማሉ አብሮ ለማጥፋት ማለት ነው ወመን የተወለሁ ሚንኩም እንግዲህ ቁርጡን ልንገርህ ይላል አላህ Subhanahu Wa Ta'ala ይሄንን ማስጠንቀቂያ ከሰጠሁ በኋላ ይሁዶችን ነሳራዎችን ወዳጅ ዘመድ ያርጋችሁ እንዲያትይዙ ብያለሁኝ ይሄንን መለኮታዊ መግለጫ በዚህ መልክ እቅጩን ከነገርኳችሁ በኋላ አሁንም እነሱን እንደ ዘመድ ወዳጅ አድርጎ የሚይዛቸው ሙስሊም ተብዬ ካለ فإنه منهم ይሄ ሙስሊም ስሙ ብቻ ሙስሊም ይባል እንጂ የነሱ አካል ነው አለ የአላህ ውሳኔ አለቀ እንግዲህ ፈትዋ من الله سبحانه وتعالى እና አንድ ይሁዲ አንነሷራ ለኔ አለቃ ይሆነኛል የሚጠቅመኝን ይነግረኛልና ይመክረኛል ብለህ ለሱጆሮ የምትሰጠውና የሚልህን የምትቀበል ከሆንክ አንተም ያው ነህ አለ አላህ Subhanahu Wa Ta'ala ከነሱ ትቆጠራለህ ይሄ እንግዲህ ይግባኝ የሌለው ውሳኔ ማለት ነው ሌላ ሰው ቢወስን ኑሮ እንግዲህ በበላይ ሂደት እንደገና ሙራጃአት አረጋው ነበር አላህ ረብል ዓለሚን ወሰነ እዚህ ላይ ማለት ነው እና ይሁዶችና ነሷራዎች የኔ ጥላቶች ናቸው የኔን ጥላቶች በእጁኛል ብሎ የሚይዝ ሙስሊም ካለ እሱም እዛው ይቀላቀል ከነሱ ደምሬዋለሁ ኢላላ አላህ Subhanahu Wa Ta'ala ኢነላህ ላ የህዲል ቀውመ ዛሊሚን አላህ Subhanahu Wa Ta'ala ግፈኛ በደለኛ የሆኑትን ህዝቦች የመዳኛውን መንገድ አይመራቸውምና እነዚህ ጥላቶችን እንደ ወዳጅ አድርገው የነሱን ጅራት የሚከተሉ ካሉ እነሱም ዛሊሞች ስለሆኑ ከነሱ ጋር ይደመራሉና ይሄንን ወቁት ይላል ማለት ነው ስለዚህ ምርጫው የራስህ ነው ማለት ነው እኔ ሙስሊምነቴን ይቀጥላለሁ ታል ከነሱ ጋር ያለውን እርቲባትህን ፈክ ማድረግ አለብህ ሙቃጣዓ ማድረግ አለብህ ወበዳ በይነና ወበይነኩም العداوه حتى تؤمنوا بالله وحده የሚለውን የነብዩላህ ኢብራሂምን መርህ ማንገብ መቻል አለብህ ማለት ነው አለበለዛ እንደጊዜው መኖር አለብን እንጂ ምትል ከሆነ መኖር ከሆነ አላማህ ኑር ግን አንድ ሰኮንድ አይጨመርልህም አላህ ኑር ታለህ በላይ አላህ ደግሞ ከሚሰጥ በላይ አንድ ጉራሽ የሚጨምርልህ የለም አንድ ትንፋሽ የሚጨምርልህ የለም መኖር የምትለው ራሱ መኖርን በእነሱ ጥገኝነት ነው የምትፈልገው ማለት ነው ይሄ ከሆነ ከነሱ ጋር ቀላቅልህ ያለውና አለቆች ጋራ አልመርኡ ማመን አሐብ እንዳሉት ረሱሉም አለይሂ ሰላቱ ወሰለም ከወዳጆች ጋራ ትወርዳለህ ወደ ጀሃነም እያለ ነው የሚያስጠነቅቀን ያለነ ማለት ነው ስለዚህ ላ የህዲል ቀውመ ዛሊሚን አለቆቻቸው ዛሊሞች ናቸው እናንተም ዛሊሞችን ተወደዳችሁና ከነሱ ጋር ሙጭኝ ካላችሁ ከነሱ ጋር ትዳፋላችሁ እያለ ስለሆነ ከዚህ ለመዳን ነው እንግዲህ እኛ ሙስሊሞች ማንነታችንን እንመርምር እና እንደገና ሂሳባችንን ሙራጃአ እናድርግ እነዚህ ሰዎች በዱንያም አልተቀሙንም ነገም ይዘውን ይጠፋሉ የሚሉ ሰዎች እንደ ጥላት እየታዩ ነው ያሉት ማለት ነው አላህ ግን Subhanahu Wa Ta'ala ይሄን ነገር በዚህ መልክ ስላስቀመጠ ያው ከጀሃነም በአሁኑ ጊዜ በሰዎች የሚደርስብን ጥቃት ይሻለናል እያሉ ነው ቆራጦቹ የሚናገሩት ሐቁን ማለት ነው ያ ግን በየኖራለሁ የሚለው እንግዲህ መኖር ከሆነ ቁም ነገሩ ይሞክረው ውሳኔው ግን ይህ ነው ፈተረ الذين في قلوبهم مرض ይላል ከዛ በኋላ ነገሩ እንደዚህ ግልጽ ሆኖ ተተቀመጠ በኋላ በልቦናቸው ውስጥ የጥርጣሬ በሽታ የተጠናወታቸው ይላል ያው ስማቸው ሙስሊም ተብሎ ሲያበቃ ضعف الايمان አለባቸው የኢማን ድክመት ልፍስፍስነት የተጠናወታቸው አሉ እነዛ ሰዎች በልባቸው ውስጥ ጥርጣሬና እውነት ከነዚህ ሰዎች ጥገኝነት ከወጣን መኖር አንችልም የሚል ስጋት ያልፈሰፈሳቸው ሰዎች ይሄንን እየነገርኳቸው በምን መልከታቸው አለ ይሳሪዑነ ፊህም አሁንም በነዛ በጥላቶችን በመውደድና እነሱን በማገልገል ላይ ሲረባረቡና ሲሽቀዳደሙ ታያቸዋለህ ሱብሃንአላህ እና እንግዲህ አላህ Subhanahu Wa Ta'ala ከነሱ ጋር ያላችሁን ግንኙነት አቁሙ ሙስሊሞች ከሆናችሁ እኔ በቃችኋለሁኝ እያልኩኝ እነዛ ግን በተቃራኒው አንተ ታስበቃናለህ ከነሱ ጋር ተጣልተን እንዴት ልኑር እያሉ እነሱን በመተባበርና በማገልገል ላይ የሚሯሯጡ ታያለህ ኢላላ አላህ Subhanahu Wa Ta'ala አሁን አናይም በየቦታው የዛ አይነት አቋምና ባህሪ ያላቸው ሰዎች እና ያለም በአለም ዙሪያ በሙሉ ማለት ነው እና የንም ሳይፈሩ ሳያፍሩ በአደባባይ
ከነሱ ጋር እንዲህ አይነቶችን ሰላም የሚነሱንን አጥፉልን እያሉ አቤቱታ የሚያቀርቡ ሰዎች ታገኛለህ ማለት ነው። ፈተረ الذين في قلوبهم مرض በልባቸው ውስጥ የኒፋቅና የተንኮል በሽታ ያለባቸው ሰዎች ወሳሪዑነ في مودتهم ما ነው فيهم እነዛን ኩፋሮች አለል ኪታቦች ይሁዶችና ነሷራዎችን በመፍቀርና በማክበር ሲሯሯጡና ሲረባረቡ ታያቸዋለህ። ምክንያቱ ሲባል የቁሉን ይላሉ ነኽሻ አን ቱሲበና ዳኢራ እና በአሁኑ ጊዜ በአለም ላይ ያለው ሁኔታ አስጊ ሁኔታ ነው ያለው እና የኃይል የሚዛን በጥላቶች በሌሎች እጅ ነው ያለው ይላሉ። እነሱ ጥላት አይሏቸውም ያው በምዕራባውያን ወይም በምስራቃውያን ይለዋል ማለት ነው። እና ያስ ከሆነ ድረስ ደግሞ አንድ ቀን ሆ ብሎ ዘመቻ ቢከፍቱብን ሁላችንም እንጠፋለን ባይሆንኛ እንኳን ለዘር እንድንተርፍ ወደ እነሱ ጋር መግባባት አለብን ይሏል። አንተ ግን ዋላ ቀር ስለሆንክ ታልቃለህ ማለቱ ነው። እኛ አውቀናል ከነሱ ጋራ ያው ተባብረናል ወዳጆቻቸውን ስለሚያውቁ እናንተን ሲያጠፉ እኛን ተርፋለንና መዳን ስለምንፈልግ ይሏል በግልጽ ማለት ነው። ሀያላን ጋራ ተጣልተን እንዴት እንኖራለን ይላል። ብቻችን እኮ አይደለም እንኖረው በአሁኑ ጊዜ ዓለም አንድ መንደር ሆናለች። ስለዚህ የዓለም አቀፍ ህጉን ያልተቀበለ የመኖር እድል የለውም ይላል በግልጽ ማለት ነው። የዓለም አቀፍ ህግ የቱ ነው? አላህ ረብል ዓለሚን ያወረደው ነበር የዓለም አቀፍ ህግ የሚባለው። አሁን ዓለም አቀፍ ህግ የሚባል የለም በምድር ላይ። እያንዳንዱ 292 አንድ አገር ነው ያለው በዓለም ላይ። እነዚህ ሁሉ የራሳቸው ህግና ስርዓት አለን እያሉ ነው። ዓለም አቀፍ ህግ የት ነው ያለው? ዓለም አቀፍ ህግ ያለው አላህ ባወረደው ውስጥ ነው ማለት ነው። ሰዎች ግን እነዚህን ሀያላኖች ታላቀበልና እነሱን ካልተከተል ለነሱ ካላጨበጨብን ነኽሻ አንቱ ሲበና ዳኢራሃል አንድ ቀን ሆ ብለው ዘመቻ ከከፈቱብን አንድ ቀን የነሱ ዘመቻ ሊበላን ይችላል ብለን ስለምንፈራ እኛ ከሀያሎች ጋር መጋጨት አንፈልግም ይሉሃል ማለት ነው። ይሄንን ፈርተው እንግዲህ ለባጢል ይንበረከካሉ ማለት ነው። በዱንያ ላይ ጥቃት ይደርስብናል ብለው ጀሃነም ግን ተረስታለች ማለት ነው። አላህ ግን ለዚህ መልስ ምን ሰጠ? ፈአሰላህ እነሱ እንዲህ ይበሉ ጥላቶችን ይፍሩን እንጂ እኔ ደግሞ በእኔ በኩል ተስፋ የሚደረገው ይላል አንየቲ ቢልፈትህ አላህ ለወዳጆቹ ፈትህ እንደሚሰጣቸው ነው። ያልታሰበ ድል ሊሰጣቸው ይችላል ጌታ ማለት ነው። ይበላሉ ያልቃሉ ከምድርገጥ ይጠፋሉ የተባሉትን ምን ታቃለህ? አላህ ነገ ባላሰብከው መንገድ እነሱን የበላይ ሊያረጋቸው ይችላል። አው አምሪ ምን عنده ወይም ደግሞ ካስፈለገ ምናልባት በምድር ላይ ያሉት ኃይሎች ለነሱ አቻ ታልሆኑ ከራሱ የሆነ ዱላም ሊልክባቸው ይችላል። ሀያልን የሚባሉትን ከሱ በሆነ ትእዛዝ ዋጋቸው ሊሰጣቸው ይችላል ከፈለገ ይላል። فيصبحوا على ما اصروا في انفسهم نادمين የዛ ጊዜ ጥላት ያጠፋናል እያሉ ሲርበደበዱ የነበሩት አላህ የራሱን እርምጃ ሲወስድና ወዳጆቹን ሲደግፍ ጥላቶቹን ሲያጠፋ እንደገና እነሱ መሃል ሀገር ላይ በጸጸጣታቸውን እየነከሱ ሊቆሙ ይችላሉ። እኛ እነዚህ ያጠፉናል ብለን ተዲናችንም ከወገናችንም ተለይተን ጉድ ሆን እያልክ ነገ ጸጸቱ ልትገባ ትችል ይሆናል በለው ይላል ማለት ነው። ስለዚህ የዱንያ ነገር አላህ ከፈለገ ሁሉ ነገር ማድረግ ይችላል። ዝም ሊያራግፋቸው ይችላል ሀያልን የሚሉትን ሰውየትን እንዲያበታተናት ማለት ነው። ከፈለገም ደግሞ ዱንያ ቀላልናት ለሱ ዝም ብለው ሊኖሩም ይችላሉ። ዙሮ ግን በመጨረሻ ያው የአላህ ጥላቶች መጥፋታቸው የማይቀር ጉዳይ ነው። የአላህ ወዳጆች ደግሞ እዚህ በዱንያ ላይ የፈለገውን ያህል ቢጨፈጨፉ በቅዱስ ዓላማ ላይ ነው የሚወድቁት። አላህ ወፈቃቸው። ዝም ብሎ በማይረባው ነገር ይረግፍ የለም እንደሰው ለአላህ ብለው የወደቁ ሰዎች ጻድቃን ናቸው። አላህ ዘንድ ቦታ ተይዞላቸዋል። ስለዚህ መሃል ሰፋሪዎቹ ግን ስማቸው ሙስሊም ተግባራቸው ካፊር አሽከር ሆነው የሚኖሩት ግን እኔ ራሴን እርምጃ ከወሰድኩኝ በኋላ እነሱ ያሰቡት ከሽፎን ያልኩት ሲሆን فيصبحوا في انفسهم نادمين እንደገና በጥላት ጋራ ሲመሳጠሩና ሲዶልቱ በነበረው ደባቸው ተጸጻቾች ሆነው ሊያድሩ ይችላሉ አንድ ቀን ባላሰቡት መንገድ። ይሄንን ነገራቸውና አስጠንቅቃቸው ይላል። ወይቁሉን እንደገና እነዚሁ ኖርባዎች ይላሉ الذين ويقول الذين ስለዚህ ስለ ኖርባዎች ሙእሚኖች እዛለት ጉዳዩ በዚህ መልክ ሲፈረጅና ፍጻሜ ላይ ሲደርስ አማኞች ይተቻሉ ማለት ነው። ለነዛ እንኖራለን ለሚሉ ሰዎች ምን ብለው الذين آمنوا እነዛ አማኞቹ أهؤلاء الذين أقسموا بالله جهد أيمانهم እነዚያ ቀደም ሲል በምድር ላይ እያለን በአላህ ስም
በጣም ጠንካራ የሆነና ተደጋጋሚ ቃለ መሐላ ሲፈጽሙ የነበሩት ሰዎች ኢነሁም ለማዓኩም እነርሱ እኛ ከናንተ ጋር ነን እያሉ እኛ ከሙስሊሞች ጋር መሆናቸውን ሲገልጡልንና ሊያሳምኑ ሲሞክሩ ሲሰብኩን የነበሩት ሰዎች ሐቢጦት አዕማሉሁም ይሄው ዛሬ አላህ ደባቸውን አውቆ ስራቸውን ከንቱ አደረገባቸው አጋለጣቸው ብለው የራሳቸውን ትችት ይሰጣሉ ማለት ነው فاصبحوا خاسرين እነሱ እኛ ጠፍተን በዲል እንወጣለን ብለው ከጥላት ጋራ ሲያጭቡ የነበሩትን ዛሬ ግን እነሱ በሰሩት ስራ ከንቱ ሆነው ኪሳራ ተጋለጡ ብለው የሚተቹባቸው ጊዜ ይመጣል ይላል አላህ Subhanahu Wa Ta'ala ኢን አጅለን ነው አጅላ በቅርብ ሊመጣ ይችላል ሊዘገይም ይችላል ግን መምጣቱ አይቀርም እንግዲህ ሙስሊሞች ሲሰግዱ ሲጾሙ የተለያዩ ነገሮችን ባህላዊ ልማዳዊ ኢባዳዎችን ሲያረጉ ከነሱ ጋር ቆመው ይታያሉ እኛ ወላሂ ከናንተ ጋር ነን ያው ያስተሳሰብ ልዩነት ያህል እንጂ እኛ በዲናችንም እኮ እናንተ የተለየን አይደለም ወላሂ ተጠርጥሩን በመጥፎ እንደው ጉዳት ላይ እንዳትወድቁ ብለን ነው እንጂ ምናምን ይልሃል ማለት ነው ይሄንን እያለ በአላህ ስም ይምልልኝ ነበር ሊያሳምን ግን ገሌና አላህ አርቃኑን አስቀረው ይሄው እነሱ ያሰቡት እኛ ቀድመን እንጠፋለን ተብሎ የተነበረው ዳን እነሱ አለቆችና እነሱ ደግሞ ተጋለጡ ተዋረዱ እንደዚህ ኮኑ እያሉ የሚተቹበት ጊዜ ይመጣላቸዋል ኢላላ አላህ Subhanahu Wa Ta'ala ያ አዩሃለዚነ አመኑ እናንተ በኔ በጌታችሁ ያመናችሁ ይላል እንግዲህ እውነት እንደ ስማችሁ አማኞች ከሆናችሁ እምነታችሁ የሚለካበትን ወሳኝ ነጥብ ላስቀምጥላችሁ ነውና ነቃ ብላችሁ ስሙ ይላል እናንተ አምነናል የምትሉት ሰዎች ወይ من يرتد منكم عن دينه በቃላችሁ አምነናል እያላችሁ በተለያዩ ነገሮች ሲመጡባችሁ ፈተና ሲያጋጥማችሁ ከዲናችሁ ወደ ኋላ የምትቀለበሱ ካላችሁ ይላል ሰው ማንነቱ የሚታወቀው ፈተና ሲመጣ ነው በሰላም ጊዜ ሁሉም ጨርቅ ለብሶ ሰው ነው እና እስከዛሬ አብራችሁ እንግዲህ ሲሰግዱ ሲጾሙ ቆይታችሁ አንድ ጠበቅና ከፋ ያለ ነገር ሲፈጠር የዛ ጊዜ ወደ ኋላ ልታሸገሽጉ የምትሞክሩ ከሆናችሁ ራሳችሁን እንጂ ማንንም አታጠፉም ይላል فلا تهلكوا الا انفسكم ራሳችሁን ካልሆነ በስተቀር ማንንም እንደማትጎዱ እወቁ فسوف ياتي الله بقوم الله ግን በእናንተ ፈንታ ሌሎች ህዝቦች ያመጣል يحبهم እሱ የሚወዳቸው በአቋማቸው ويحبونه እነሱም ጌታቸውን የሚወዱና ፍቃዱን የሚያከብሩ የሆኑትን ደንበኞች ሊያመጣ ይችላል አንተ ምስጋና ይንሳህ እንጂ ማለቱ ነው እንግዲህ ሙስሊም ነኝ ይያልክ በእስላም ላይ አንድ አደጋ በሚፈጠርበት ጊዜ እንደገና ወደ ኋላ ሸብለክ ብለ ልትመለስ ከፈለክ አንተ ምስጋና ይንሳህ ለራስህ ከሰርክ እንጂ እኔ ግን አላማዬን የሚያነሳ አንተን የሚተካ ሌላ ደንበኛ ፈጥር ያመጣለሁኝ ለእስላም የሚቆም እያለ ነው አላህ አሁን ያለው ጉዳይ ይሄ ነው ትውልድ የመቀየር ሁኔታ ነው ያለው በአለም ዙሪያ ማለት ነው ፈተናው እየጠመቀው ነው ሁሉንም ያለው ስለዚህ እየተፈረከረከ እየተፈረካከሰ እየተወቃቀሰ ነው ያለው በአለም ዙሪያ ያለው እና ሚናውን እየለየለት ነው ስለዚህ የሚጠረገው ይጠረጋል የሚወገደው ይወገዳል በመጨረሻ እኔ ያልኩት መቅረት ስለሌለበት የኔን አለማ የሚያናግቡ ሌሎች አዲስ ደንበኞች አመጣለሁ እያለ ነው አላህ ይሄን አትችልም የሚለው ሰው ካለ እንግዲህ እናያለን ሲያስቀረው ማለት ነው فسوف ياتي الله بقوم ሌሎች በእናንተ ግር የሚተኩ ሰዎች አላህ ያመጣል እነዛ ሰዎች ልዩ ባህሪያቸው ምንድነው ከጌታቸው ጋር ያለው አላቃ እንደናንተ አስመሳዎች አታላዎች ሳይሆኑ ከልባቸው يحبهم አላህ የሚወዳቸውና ويحبونه አላህንም የሚወዱት ከመውደዳቸው የተነሳ ሁለንተናቸውን አካላቸውን መንፈሳቸውን ገንዘባቸውን ግዚያቸውን ጉልበታቸውን ለአላህ አላማ የሚሰው ይምሁነው ይመጣሉ አለ ሙአሰፋ መስፈርቱን አስቀመጠ ማለት ነው የዛ አይነት ባህሪ ያላቸው ሰዎች አመጣለሁኝ በእናንተ ግር አዲለቲና አለል ሙእሚኒን ከጌታቸው ጋር ያለው አላቃ እንግዲህ ይስመስል እስበርሳቸው ደግሞ ወገኖቻቸው ጋር ያለው ግንኙነት ምን ይመስላል ለአማኝ ወገኖቻቸው ትውታን ናቸው እና በሙስሊም ላይ አንበሳ አይደሉም ማለት ነው ለወንድሞቻቸው ተናናሾች ተዋራጆች ናቸው አንተ ትብስ የሚሉ ማለት ነው አንተ ሙተህን ይኖራለህ የሚል ሳይሆን እኔ ተሰውቼ ለእስላም እናንተ ትድናላችሁ የሚሉ ሆነው ይመጣሉ ነው የሚለው አይዘትን አለል ካፊሪን በካሃዲ ጥላቶቻቸው ላይ ደግሞ የማይበገሩ አንበሶች ሆነው ነው የሚመጡት ነው የሚለው አሁን ያለው ግን ተቃራኒ ነው ማለት ነው ለወዳጁ ለወገኑ አንበሳ ለጥላቱ ኮሳሳ ሆኖ ነው ያለው ማለት ነው በዚህ ተቃራኒ ሆነው ይመጣሉ ይላል
አዕዘትን አላህ Subhanahu Wa Ta'ala እንግዲህ ወደፊት የሚመጣውን ትውልድ እያዘጋጀው ነው ያለው እንደገና ባህሪውን እየገለጠልን ያለው በግልጽ ማን ነው አንደኛ ይحبهم እሱ የሚወዳቸው መጀመሪያ እሱ መርጦ አጭቶ ያመጣቸው ናቸው እሱ ብቻ ወደር ሳይሆን እነሱም ይወዱታል ከመውደዳቸው የተነሳ ሁሉን ነገር ለሱ መሰዋት ይፈልጋሉ ማለት ነው አዲለቲና ለልሙእሚኒን ለአማኝ ወገኖቻቸው ደግሞ ትሁታን ናቸው ወንድማቸው ቢሰድባቸው ቢመታቸው ቀጥ ብለው አያዩም አንተ ወንድሜ ነህ በቃ ምንም ችግር የለውም ነው ብሎ በትግስት የሚያልፈው ማለት ነው አዕዘቲና ለልካፊሪን በካሃዲ ወይ በጥላቶቻቸው ላይ ከሆነ ግን የማይቀመሱ አንበሶች ናቸው በምንም አይነት ካፊርን እንዲሁ ሊያልፈው የማይፈልግ ነው ማለት ነው ምን ታመጣለህ ሞት ነው በሞት ሸሃዳ ነው የሚጠብቀኝ ነው የሚለው ማለት ነው ይጃሂዱነ ፊ ሰቢልላህ በአላህ መንገድ ላይ እስከ መጨረሻው እስከ ጥጉ ድረስ የሚታገሉ ናቸው ይላል ጃሃድ ማለት በذل ጧቃ ለተህቂቅ ለኡምንያ ለምትፈልገው ለአላህ አላማ ያለ ኃይልህን ሁሉ መለገስ ማለት ነው ጉልበት ካለው ጉልበቱን ዕውቀት ካለው ዕውቀቱን ሀብት ካለው ሀብቱን ጊዜ ካለው ጊዜውን ለኋላ የሚለው ነገር የለም ያአላህ እንግዲህ እጮኛ ስለሆነ ማለት ነው ይጃሂዱነ ፊ ሰቢልላህ ፊ ኢዕላኢ ዲንላህ ያአላህ እንዲን ከፍ ለማድረግና ያአላህን አላማ ከላይ ለማዋል የሚቆጥቡት መስዋዕት የለም ሁሉ ነገር ተሰውቶ እስላም ከላይ ይሆን ይፈራ ይታበር ነው የሚሉት ማለት ነው እኔ ቆሜ የሄድኩ በህይወት ይያለው ለምንድነው እስላም የሚደፈረው የሚል ቋንቋ የሚናገሩ ሰዎች ብቅ ብቅ ይያሉ ነው አሁን ይሄ አላህ ያለው እየመጣ ነው ማለት ፍንጭ ያሳየና ያለው ምክንያቱም እንግዲህ ማአት እየወረደባቸው ስቃይ እየበሉ እየተቀጠቀጡ እየተገረፉ አላህ እንደ ቢላል አህድ የሚል ሰው እየመጣ ነው ባሁኑ ጊዜ ምናልባት ላይ መስለን ይችላል እኛ ለፍስፍሶቹ ቁጥር ታንዲ ነው የሚጀምረው ከሁለት እየቀጠለ ነው የሚሄደው ይሄንን አመጣለሁ ብሎ አላህ ረብ العالمين ቃል ገብቷል በሰው ሂሳብና ግምት ቢሆን ኑሮ አሁን ያለው ሁኔታ አብሳሪ አይደለም እና እንዴት ተብሎ አሁን ሙስሊሞች ሰው ሊሆኑ ነው የሚያሰኘው ግን አላህ ውሳኔ ነው ያላህ ውሳኔ እስከሆነ ድረስ ያን አመጣለሁ ብሏል ይሄን እንደሚያረግ ደግሞ ባይገርማችሁ ከኛ የበለጠ ጥላቶቻችን ያቃሉ ይሄን ያቃሉ 100% ስለሚያውቁ ነው ምናልባት ይቀር እንደው ባይቀር እንኳን ትንሽ ጊዜ እንኳን እንደው ማዘግየት ይቻል እንደው ይያሉ ነው በማብራት እየፈለጉ የሚቅጥም ይጨፈጭፏቸው ማለት ነው ግን አላህ ያለው እንደማይቀር እነሱ ከኛ የበለጠ ያቃሉ አንድ ቀን መቸነፋችን አይቀርም ግን ጊዜ መግዛት አለብን ይያሉ ነው ማለት ነው አንድ ወር ሁለት ወር ሶስት ወር ምናልባት ይፈቅ ካለ ለማለት ያህል እንጂ እንደማይቀር ሁሉ ያቃል ይሄንን እኛ ግን ብዙዎቹ ሙስሊም ነን የምንለው ይሄንን አናቅም ወይحبونه እሱን የሚወዱት አዲለቲን አለል ሙእሚኒን በአማኞቹ ላይ ዘንድ ትውታን የሆኑ አማኝ ወገኑ የፈለገው ደካማ እንኳን ቢሰድበው ቢገላምጠው መልስ ሊሰጥ አይፈልግም እኔ ጥላት አለኝ አንተ ወንድሜ ነህ ታንተ ጋራ ምንም ጊዜ አላባክንም ነው የሚለው አላማ ያለው ሰው ማለት ነው በካፊር ላይ ከሆነ ግን በምንም አይነት ሊያልፈው አይችልም ማለት ነው ይጃሂዱነ ፊ ሰቢልላህ በአላህ መንገድ እስከ መጨረሻው ይታገላሉ ወላ يخافون لومة لائم የወቃሾችን ወቀሳ የማይፈሩ ይሉንታ የማይበግራቸው ናቸው ይላል ዓለም ቢያወግዛቸው ባሁኑ ጊዜ ዓለም ማስሜዳ እንደዚህ ነው የሚያናፋው በደቂቃ የተከሰተውን ነገር ረሃብዮች እንደዚህ ብለው አሸባሪዎች እንዳያደርጉ የሌለውን ያለ መረጃ ብድግ ብሎ ዝም ብሎ ዓለምን ያስጨንቃል በወሬ ማለት ነው ያንን ያህል ቢያናፉ ምንም ጉዳይ የላቸውም ጆሮ አይሰጡትም ምክንያቱም ዓላማቸውን ያቃሉ ግባቸውን ያቃሉ እና ውሸታሞች የፈለገውን ያህል ቢጮሁ እና ሰው ጉዳለን እንደ ዓለም አወገዘን ብለው ስቅቅማ ይላቸው ናቸው ይላል ከኔ ጋር ያላቸው ግንኙነት ذلك فضل الله يؤتيه من يشاء ይህ የአላህ ትሩፋት ነው ለፈለገው ያድለዋል ይላል አላህ Subhanahu Wa Ta'ala ሁለት በሰው አቅም ቢሆን ኑሮ ባሁን ጊዜ ዓለም በሙሉ በአንድ ቋንቋ እየተናገረ ወንዱ ጥፋ ያለ እኔ ይሄ ሁሉ ቋቋማዋለሁ ብሎ ሊነሳ የሚችል አልነበረም ግን አላህ ለዚህ ያጫቸውና ያዘጋጃቸው ሰዎች የሁሉ ነገር ሲሆን ዓለም ሲያወግዛቸው የማይበገሩና ቅስስ የማይላቸው ሆነው ይመጣሉ አላህ ለፈለገው የሚሰጠው እድል ነውና والله واسع عليم الله سبحانه وتعالى ችሮታው ሰፊ ለማን እንደሚገባው ማዋቂ ስለሆነ የሚገባቸውን ሰዎች ለዛ አጭቻ አዘጋጅቻቸዋለሁ ሲመጡም ታዋቸዋላችሁ እያለ ነውና ይህ ነው የጌታ ውሳኔ